በሕይወት ሽንፈትም አሸናፊነትም አለ። በሕይወት ደስታም ሐዘንም አለ። ማግኘትም ማጣትም አለ። ማትረፍም መክሰርም አለ። ፍቅርም ጥላቻም አለ። ትልቁ ቁም ነገር በእነዚህ ሁሉ ተቃራኒ ሁነቶች ውስጥ አቋምን አክብሮ ስሜትን ገዝቶ ራስን ገስጾና ተረጋግቶ ነገሮችን ማሳለፍ መቻል ነው። ጊዜ እንደ ወራጅ ወንዝ ነው። ወራጁ ውሃ በወንዙ ውስጥ ያለውን ቆሻሻ ቀስ በቀስ እያጣራ እንደመምጣቱ ጊዜም እንዲሁ በሕይወት ያለውን አላስፈላጊ ነገር በሂደት እያስወገደ ይመጣል። ይህም የሚሆነው ስለቸኮልክ ወይም ያዙኝ ልቀቁኝ ስላልክ አይደለም። ለጥያቄዎች በሙሉ ፈጣሪ በጊዜው ምላሽ እንዲሰጥ ስትፈቅድ የሚሆንና የሚገባህ ነገር በሰዓቱ ይደረግልሃል። መቆጣጠር የምትችለውን የሕይወትህን ክፍል ተቆጣጠር። ማስተካከል የምትችለውን ጉዳይ አስተካክ። ከአቅም በላይ የሆነን ጉዳይ በመታገል ጊዜህን አታጥፋ። ተረጋጋ። ፈጣሪ የሚሰጥህን ምላሽ በትዕግስት ጠብቅ። የፈጣሪን ትክክለኛ ሰዓት ተጠባበቅ። ከሆነብህ በላይ ለሆነልህ ጉዳይ የምትሰጠው ምላሽ ያንተን ጥበብና ብስለት እንደሚያሳይ ወቅ። ሳይገባ ለውሳኔ አትቸኩል። ሳትረዳ ለፍርድ አትፍጠን። ጉዳዩን ሳታጣራ እርምጃ አትውሰድ። ሕይወት የውሳኔዎች ነጸብራቅ ከመሆኑ አንጻር በተቻለ መጠን ከየትኛውም ውሳኔና እርምጃ በፊት እርግጠኝነትን አስቀድም። ይብዛም ይነስም በትንሹ እርግጠኛ የሆንክበት ነገር ዝግጁነትህን ይጨምራል። አቅጣጫህን ያስተካክላል። መንገድ ይጠቁምሃል። የፍቅር ሕይወትህን በመለያየት ለመቋጨት ከመጣደፍህ በፊት ማወቅ የሚገባህን መርምረህ ወቀው። ብሎም ከመለያየት በኋላ ለሚመጣው የተለየ የሕይወት ዘይቤ ዝግጁ መሆንህን እርግጠኛ ሁን። ስራህን ከማቆም በፊት ስለምትጀምረው አዲስ ሥራ በቂ መረጃ ይኖርህ። ከቤት ሳትወጣ የት እንደምትሄድ ማወቅ እንዳለብህ ሁሉ አንድን ነገር ስታቆም በቀጣይ ምን እንደምትጀምር ወቅ። አዎ ጀግናዬ፣ እርግጠኝነት ይቅደም። ቢሳካም ባይሳካም አየር ላይ መቅረት እንደሌለብህ ታውቃለህ። ያሰብከው ቢሆንም ባይሆንም መጨነቅና መጎዳት እንደሌለብህ እርግጥ ነው። ምንም ነገር ከማድረግ በፊት በልበ ሙሉነት በእርግጠኝነትና በእምነት ማድረግ ከብዙ አደጋ ይታደግሃል። በእርምጃው እርግጠኛ የሆነ የጉዞውን አቅጣጫ የሚያውቅ እንቅስቃሴውን የተረዳ ሰው ኃላፊነት ከመውሰድ ወደ ኋላ አይልም። ወዴትም ልትሄድ ትችላለህ። ምንም ልታደርግ ትችላለህ። እንዴትም ልታደርገው ትችላለህ። ነገር ግን አንድ ነገር ስታደርግ አንዱን መተው፣ አንዱን ስትጨብጥም አንዱን መልቀቅ የማይቀር ነው። ለማያዋጣ ግንኙነት ተብሎ የተረጋጋውንና ሰላማዊውን ግንኙነት ማፍረስ ከማስተዋልና በጉዳዩ ላይ እርግጠኛ ካለመሆን የሚመጣ ነው። አዎ፣ ቅድሚያ ማግኘት ያለበት ነገር ቅድሚያ ሊሰጠው ይገባል። እርሱም የጠለቀ ዕውቀት ነው። እርሱም የመጪው ክስተት ግልጽነት ነው። እርሱም እርግጠኝነት ነው። የትኛውም ውሳኔ በደመ ነፍስ ሳይሆን በሰከነ መንፈስ፣ በስሜታዊነት ሳይሆን በተረጋጋ አእምሮና በማስተዋል የሚወሰን ነው። አደጋ እንዳለው ብታውቅም የአደጋውን ምንነት ልትረዳው ይገባል። ከውሳኔ በኋላ የሚገጥምህን ክስተት መገመት ባይከብድህም በእርሱ ዙሪያ የምትሰጠው ምላሽ ላይ በሰፊው መዘጋጀት ይኖርብሃል። ስለምታገኘው ነገር እርግጠኛ ሳትሆን ያለህን አትጣል። የሚመጣው ነገር እንደሚጠቅምህ እርግጠኛ ሳትሆን እጅ ላይ ያለውን አሳልፈህ አትስጥ። ለመቅደም ሲጣደፉ መቀደምም እንዳለ አስታውስ።
ዓለምን ስናስስ ዘመናት አለፉን። ስጋችንን ለማስደሰት ስንኳትን የዕድሜያችን እኩሌታ ተጋመሰ። በማስመሰል ስንመላለስ ገጽታችን ሁሉ ተቀያየረ። ድካማችን ለምን እንደሆነ አናውቅም። ነገር ግን ሳንታክት እንደክማለን። ምን እንደምንፈልግ አናውቅም። ነገር ግን ሁሌም ፍለጋ ላይ ነን። አእምሯችን ለአንዴም አርፎ አያውቅም። አካላችን ቢቀመጥም ሐሳባችን ግን የምኞት ውቅያኖስን ይዋኛል። ሰውነታችን የተረጋጋ ቢመስልም ውስጣችን ግን ሁሌም ላይታች ይላል። እንዲሁ ይዋትታል፣ ይደክማል። የዚህ ሁሉ ድካም ምክንያት እውነትን አለመያዛችን ነው። ከእውነት አለመጠጋታችን፣ ከውሸት ዓለም እውነትን አለመምረጣችን ነው። ይህ የምንርቀው እውነት፣ ይህ የሰላም ባለቤት፣ የፍቅር ንጉሥ፣ የእርካታ ምንጭ ደግሞ የዘላለም አምላክ ፈጣሪ ነው። የዓለም ስጦታ ሲታይ ትልቅ ነው፣ ሲጨበጥ ግን ጉም ነው። ዓለም የምታጎናጽፈን ክብር መመዘኛው ሁሌም ዓለማዊ ልኬት ነው። ከእውነት ተጠጉ፣ ከሰላም ባለቤት ተወዳጁ። በሕይወታችሁ የፍቅርን ጌታ አንግሱት። በጉዞአችሁ ሁሉ እርሱን አስቀድሙ። ምድራዊ ጸጋ፣ ዓለማዊ ክብር ዘመናችሁን በሙሉ አብሯችሁ አይቀመጥም። ዘመናችሁን ሙሉ የምትለፉለት ገንዘብ ውስጣዊ እርካታን ሊሰጣችሁ አይችልም። የዘወትር ምኞታችሁ የሆነው የሰው ፍቅርና ዝና አእምሮአችሁን ሊያሳርፍ አይችልም። እግዚአብሔር አብሮን ከሌለ ሕይወታችን ባዶ ነች። በምድር ላይ የምር ካልተመላለስን፣ የእውነት ለነፍሳችን ቅድሚያ ካልሰጠን፣ ከልባችን ፈጣሪን ካልተጠጋን ምንም መንፈሳዊ ጸጋ ሊኖረን አይችልም። የምታዩት የዓለም ክብር፣ ዝና፣ ጌጥና ገንዘብ፣ ጭብጨባና ውዳሴው ሁሉ ያጓጓል። ነገር ግን ሲደረስበት ያለ ፈጣሪ በረከት ምንም ነው። ከምንም በላይ መጥፊያና ማማረሪያ ሊሆን ይችላል። ዕውቀትና እውነትን ለያዙ፣ በፈጣሪያቸው ለታመኑ፣ የምር ጸጋቸውን አምነው ለተቀበሉት በረከታቸው ነው። ጀግናዬ፣ አስሰ የማትጨርሰው ዓለም ውስጥ መዋተት አቁም። ድካምህ ሁሉ ረብ ያለው ፍሬ የሚያስገኝልህ አድርግ። ትልቅ ነገር የሚሰጥ ፈጣሪ እንጂ ዓለም አይደለም። ሰላም ያለው ዕድሜ ልክህን የምትደክምለት ንብረትና ዝና ውስጥ ሳይሆን የዘላለም አባትህ ከሆነው ከፈጣሪ ዘንድ ነው። የምታየው ዓለማዊ ነገር ሁሉ አምሮትህን አያወጣውም። እንቅልፍ ያጣህለት የትኛውም መዳረሻ አያሳርፍህም። ማን አብሮ ሲሆን የያዝከው ሁሉ እንደሚባረክ ታውቃለህ። ማንን ብታስቀድም አሸናፊ እንደምትሆን የተሰወረብህ አይደለም። ወዴትም ሩጥ። አሸናፊነትን ከፈለግ አምላክህ እንደቀደመልህ እርግጠኛ ሁን። በየትኛውም ዘርፍ ተሰማራ። ሥራህን እግዚአብሔር እንደሚወደው አረጋግጥ። ምንም ምረጥ። ምርጫ ውስጥ እውነት ስለመኖሩ ደጋግማ አስብ። ከእውነት ተጠጋ፣ ዓለምንም አሸንፍ። ከሰው ልጅ ባህሪያት መካከል እንደ ግርማ ሞገስ የሚያስከብር፣ እንደ ተረጋጋ ስብዕናም የሚማርክ ነገር ምን አለ? አስቡት። ስማችሁ ሲነሳ፣ ግርማችሁ ሲከተላችሁ፣ ለትንሹም ለትልቁም መደንገጥ ስታቆሙ፣ ሰዎች እናንተን መከተል ሲጀምሩ አስቡት። በምንም ሁኔታ ውስጥ የተረጋጋችሁና ለተፈጠረባችሁ ነገር ፈጣን ምላሽ የማትሰጡ እንዲሁም በቀላሉ የማትረበሹ ስትሆኑ ምን ያህል ተጽዕኖ መፍጠር እንደምትጀምሩ። መጣል የጀመረው ዝናብ እስኪያባራ ተረጋጉ። ንዴታችሁ እስኪበርድ ተረጋጉ። የለመናችሁት ነገር እስኪሆንላችሁ ተረጋግታችሁ ጠብቁ። ፈልጋችሁ ያጣችሁት ሰው ወደ ሕይወታችሁ እስኪመጣ
የሚያስፈልጋችሁ ሥራ ከፈጣሪ እስኪሰጣችሁ ተረጋጉ። የእናንተ ካልሆነ ስለቸኮላችሁ የምታገኙት ክብርም ሆነ ሽልማት አይኖርም። ካልተፈቀደላችሁ አለቀሳችሁም፣ ተነጫነጫችሁም፣ ተናደዳችሁም የእናንተ የሚሆን ነገር የለም። የአገራችን አባባል እንዲህ ይላል፣ የቸኮለች አፍሳ ለቀመች። ባትቸኩልና ብትረጋጋ የያዘችውን እህል ተገቢው ስፍራ ሳታደርስ አፍሳ ለመልቀም ባልበቃች ነበር። አዎ ጀግናዬ፣ አትዋከብ። የተረጋጋ ሰው ሁን። ራስህን አታስጨንቅ። ጊዜ የሚፈታቸውን ጉዳዮች ለጊዜ ስጥ። ስለቸኮልክ ብቻ የምትደርስበትና በፍጥነትህ ምክንያት ብቻ በእጅ የምታስገባው ነገር የለም። ሕይወት የራሷ የሕይወት መንገድ፣ የራሷ የቀን ገደብ አላት። አንተ ስላዘንክ ፈጥኖ የሚደረግልህ፣ አንተም ስለተደሰትክ በፍጥነት ከእጅህ የሚወጣ ነገር አይኖርም። አንዳንድ ያለመረጋጋቶች የሚፈጠሩት የያዝነውን እንዳናጣ ወይም የሚመጣው እንዳያመልጠን ይሆናል። እውነታው ግን በመርበትበት ያለንን ማቆየት ወይም የሚመጣውን ማግኘት አለመቻላችን ነው። ንዴትና ብስጭታችን የሆነን መጥፎ ነገር እንዳልሆነ ቢያደርገው ጥሩ ነበር። ችኮላና ሩጫችን የዛሬ ዓመት መድረስ ያለብንን ስፍራ ዛሬ ቢያደርሰን መልካም ነበር። የማያባራው ፍላጎትና ምኞታችን ብቻ አሁኑኑ ያሰኘንን ነገር በእጃችን ቢያስገባ ጥሩ ነበር። ነገር ግን የተፈጥሮ አሰራር ከዚህ የተለየ ነው። የምትመኘውን ትልቅ ነገር ለማግኘት መታገስ አለብህ። መድረስ የምትፈልገው ስፍራ ለመድረስ ተረጋግተህ ሁሌም ጉዞ ላይ መሆን ይኖርብሃል። የስሜት ብልሃትህን ለማሻሻል በአስተሳሰብና በማንነት ልቆ ለመገኘት ለምላሾች መዘግየት፣ ራስን መግዛትና የተጠኑ እርምጃዎችን ማድረግ ይኖርብሃል። በአንድ የእግር ኳስ ሜዳ ውስጥ የሚጫወቱ ተጫዋቾች 22 ናቸው። በቀጥታም ይሁን በተለያየ መንገድ የሚመለከታቸው ሕዝብ ግን በሚሊዮን የሚቆጠር ነው። በቴሌቪዥን መስኮት ፕሮግራሞችን የሚያስተላልፉ ሰዎች ጥቂት ናቸው። በየቤቱ ፕሮግራሙን የሚከታተለው ሰው ግን እልፍ ነው። አንድን ሆቴል የሚከፍት ሰው አንድ ወይም ጥቂቶች ናቸው። የሚጠቀሙበት ግን ብዙ ሰዎች ናቸው። ከአብዛኛው ሰው እንደ አንዱ ራስህን የምትመለከት ከሆነ ሁሌም ተገልጋይ እንጂ አገልጋይ ልትሆን አትችልም። አገልጋይ ካልሆንክ ደግሞ በምንም መንገድ የሕይወት ደረጃህን ማሻሻል አትችልም። ብዙዎች የሚሰራውን ይተቻሉ፣ ለመስራት ግን ፍቃደኛ አይደሉም። ብዙዎች ከራሳቸው ሐሳብ በላይ ብዙዎች ያመኑበትን ይቀበላሉ። ተነጥሎ መውጣትን፣ በራስ መንገድ መጓዝን እንደ ጦር ይፈራሉ። ብዙ ሰው ራሱ አሸንፎ ማስጨብጨብ እየቻለ ዘላለም ለሚያሸንፈው ሰው እያጨበጨበ መኖርን መርጧል። አዎ ጀግናዬ፣ ተለይቶ መውጣት ድፍረት ይጠይቃል። ነገር ግን መለየት ካልቻልክ የአብዛኛው ዕጣ ይገጥምሃል። ከተለመደው አካሄድ ማፈንገጥ አይን ውስጥ ያስገባል፣ ለብዙ አደጋ ያጋልጣል፣ የተለየ ስም ያሰጣል። ነገር ግን ከተለመደው መንገድ ካልወጣ የተለየ ነገር ልታገኝ አትችልም። ጥቂት አስጨብጫቢዎች ባሉበት ዓለም ከጥቂቶቹ ጎራ ካልተቀላቀልክ ዘመንህ በሙሉ በአጨብጫቢነት ሲያልቅ ትመለከታለህ። ጥቂት አስከታይ ብዙ ተከታይ ባለበት ዓለም መከተልህን አቁመ ራስህን ወደ አስከታይነት ካልቀየርክ ሁሌም አውሬ እንጂ አድራጊ ሆነ ልትገኝ አትችልም። ዓለም ክብርን አጥብቀው ለሚፈልጉ፣ ከልባቸው ዋጋ ለሚከፍሉለት፣ ለእርሱ ብለው እስከ መጨረሻው ለሚታገሉ ሰዎች የመስጠት ችግር የለባትም። ተፈጥሮ ፍላጎትህን ታከብራለች። ከአብዛኛው ጎራ ሆነ አድናቂና ተከታይ ብቻ መሆን የምትፈልግ ከሆነ ሁሌም በሯ ክፍት ነው።
ከአብዛኛው ተለይተ ጥቂቱን መርጠ በራስ መንገድ መጓዝ ከፈለክም ማንም የሚያስቆም ሰው የለም። አዎ መለየትን አትፍራ፣ ከጥቂቶቹ ተቀላቀል። አሸናፊነትን አትሽሽ፣ ዋጋ ከፍለህ በእጅ አስገባው። የሚያዋጣህን ምርጫ ስትመርጥ፣ የሚበጅህን ውሳኔ ስትወስን፣ በፈለግከው መንገድ መጓዝ ስትጀምር ብዙ ሰው ቢያይህም የሚያስተውለው ጥቂት ነው። ዛሬ ተጽዕኖ መፍጠር የቻሉ፣ ዛሬ ተሰሚነት ያላቸው፣ ዛሬ ሕዝብ ከልብ የሚወዳቸው፣ ዛሬ የአሸናፊነትና የጽናት ተምሳሌት የሆኑ ሰዎች የሆነ ጊዜ እንዳንተው ለአሸናፊዎች የሚያጨበጭቡ፣ የብዙሃኑን ሐሳብ የሚያስተጋቡና ሂዱ በተባሉበት የሚሄዱ ነበሩ። ነገር ግን እነርሱም አሸንፈው ማስጨብጨብና መደነቅ እንደሚችሉ ባመኑ ጊዜ የአሸናፊነት ጉዟቸውን በአምላካቸው ድጋፍ ጀመሩት። ለዓመታት ያለማቋረጥ ተጓዙ። ብዙ ጫናዎችን ተቋቋሙ። ደጋግመው በተስፋ መቁረጥ ተፈተኑ። በስተመጨረሻ ግን እንደቀደሙት ተምሳሌቶቻቸው የአሸናፊነቱን መድረክ መቆጣጠር ቻሉ። ጥቂቶች ደፍረው የሚመርጡትን መንገድን ለመምረጥ አታመንታ። ለፈተናዎች ራስህን አዘጋጅ። ተለይቶ በመውጣትም ጥቂቶች የደረሱበት ስፍራ ራስህን አስቀምጥ። የቀድሞ ሀገረ እንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር እንዲህ የሚል አባባል አላቸው። አብዛኛውን ሕዝብ አትከተል፣ በምትኩ ሕዝቡ አንተን እንዲከተል አድርግ። ሐሳብህ ምንም ሊሆን ይችላል። ምርጫህ የትኛውንም አይነት ሊሆን ይችላል። እንደሚያዋጣህና እንደሚያስደስትህ ካመንክ ማንም እንዲከተል አትጠብቅ። ልዩነትህ የሚከተሉህን ሰዎች መፍጠር እንጂ በሄድክበት ሁሉ የማንም ዝግጅት አድማቂ፣ የማንም መድረክ አሟሟቂና የማንም ተከታይ መሆን እንዳልሆነ ወቅ። ልክ እንደ ብዙዎች ማጨብጨብና የተባለውን መደጋገም ትልቅ ተአምር የሚፈልግ ነገር አይደለም። ተአምሩ በራስህ መንገድ ወጥቶ መታየት፣ ድንቅ የሚያስብልህ ምንም ብትባል የሆንከውን ሆነ መገኘት ነው። የተለየ የሚያደርግህ በምርጫ ምክንያት አንገትህን ሳትደፋ በልበ ሙሉነት መቆምህ ነው። የሚያስከብርህ በራስ መተማመንህን በተለየው ተግባርህ መግለጽ መቻልህ ነው። አዎ ጀግናዬ፣ ከተከታይነት ወደ አስከታይነት፣ ከአድናቂነት ወደ ተደናቂነት፣ ከአጨብጫቢነት ወደ አስጨብጫቢነት ለመቀየር የምትወስንበት ጊዜ አሁን ነው። ትላልቅ ነገሮችን መመኘት ጀምር። ስትጀምረው ቅዠት ስለሚመስል ነገር ደጋግማ አስብ። ለዘመናት እንደማይሆንልህ የሚሰማህን ነገር ለማድረግ ተንቀሳቀስ። ፍራቻ ከጅማሬ በኋላ አይኖርም። ጭንቀትህ እርምጃ ከወሰድክ በኋላ አይመጣብህም። ይሉኝታህ ራስህን መሆን ስትጀምር ይርቅሃል። ቀላል መንገድ እንዳልመረጥ ካንተም ታውቀዋለህ። ነገር ግን ከባድ ሰው ለመሆን ከባዱ መንገድ ብቸኛው አማራጭ ነው። እድሜ ልክህን በተከታይነት አትኖርም። ዘመንህን በሙሉ የተባለውን እየደገምክ የተወራውን እያስተጋባህ አትቀጥልም። የራስህ መለያ መፍጠር ትችላለህ። አዎ፣ ዓላማህን ግልጽና በቀላሉ የምትረዳው አድርግ አስቀምጥ። ለትግበራ የሚመች ዕቅድ ይኑርህ። እንደ አብዛኛው መንጋ መከተልና ራስን በበታችነት የመመልከት ጊዜ እንዲያበቃ አድርግ። ከምንም ከማንም የምታስቀድመው አንድ ዓላማ ይኖርሃል። እርሱም ቀና ያደርግሃል፣ ያሳልፍልሃል፣ ከተከታይነት ወደ አስከታይነት ያሸጋግርሃል። ብቻህን በምታራምደው አዎንታዊ ሐሳብ እምነት ይኖርህ። በእርሱ ምክንያት ለሚመጣብህ የትኛውም ነገር ኃላፊነት ለመውሰድ ራስህን አዘጋጅ። ጂም ሮን እንዳለው ምቾትን ሳይሆን ውጣ ውረድን ጠይቅ። 100 ዓመት ያለምንም እድገት በምቾት ከመኖር 30 ዓመት በውጣ ውረድ ውስጥ በጀብድ መኖር ይሻላል። የትኛውንም አዲስ ነገር መፍጠር ከፈለግ
በየትኛው መንገድ ተጽዕኖ መፍጠር ምኞትህ ከሆነ ከመንጋው የመውጣት ጉዳይ አጠያቂ አይደለም። ወደ ራስ መዳረሻ ተጠጋ። እምነትን ከራስህ ጀምር። በምርጫ ተጽዕኖ ወደ መፍጠር ተሸጋገር። ሕይወት ከሀ ጀምራ እስከ ፐ ስትጓዝ በእያንዳንዱ ሰው ውስጥ የራሷ መልክና አሻራ አላት። የፈተናን ጽንፍ፣ የደስታን ጥግ፣ የችግርን መዓት፣ የሐሴትን ማዕቀፍ በአንድ ላይ እያፈራረቀች ማሳየት የምትችል መልከ ብዙ፣ ገጸ ብዙ፣ ትልቅ ዥንጉርጉር ማህደር ነች። በእያንዳንዳችን ምርጫ ውስጥ ሕይወት የምትመራን አቅጣጫ ይኖራል። አቅጣጫዎቹም ምቾትን ወይም ስቃይን፣ ደስታን ወይም ሐዘንን፣ ረፍትን ወይም ድካምን ሊያስከትሉብን የሚችሉ ናቸው። አብዛኛው ሰው የሚኖረው ሕይወት የግዳይ ሳይሆን የምርጫ ሕይወት ነው። ከሆነው ሰው ከማንነታችን ጀምሮ እስከ ከበቡን ሰዎች፣ እስከምናውቃቸው ጉዳዮች፣ እስከምንከተላቸው ሰዎች ድረስ መርጠንና ፈልገን የምናደርጋቸው ናቸው። የትኛውም ምርጫ ደግሞ ውጤትን ያመጣል። ለውጤቱም ኃላፊነትን መውሰድ ይጠይቃል። ለእያንዳንዶቹ ምርጫና ውሳኔዎች ደግሞ ኃላፊነት ካልወሰድክ አንድ እርምጃ ልትራመድ ትችላለህ፣ ሁለተኛውን ግን አትደግመውም። አዎ ጀግናዬ፣ እያደረሱህ ነው። ምርጫዎችህ ወደ ግብህ እያቀረቡህ ነው። ውሳኔዎችህ ወደ ህልምህ እያስጠጉህ ነው። እርምጃዎችህ ወደ መዳረሻ እያቀረቡህ ነው። ከምቾትህ ስትወጣ፣ የህይወት ክብደት ሲሰማ፣ ግራ መጋባት ሲወርህ፣ ጨለማው ሲመጣ፣ ፈተናዎች ሲደጋገሙ፣ ፍርሃት ሲቆጣጠርህ፣ ስጋት ውስጥ ስትወድቅ፣ ድፍረት ስታጣ፣ ህይወት እየፈተነችህ ነው። ልኬትህን እየፈለገች ነው። አቅምህን እየለካች ነው። ጽናትህን፣ ትዕግስትህን፣ ብርታትህን እየመዘነች ነው። የዚህ ሁሉ ክስተት ዋናው መንስኤ መርጠ የተጓዝክባቸው የህይወት መንገዶች፣ ውሳኔህና እርምጃዎች ናቸው። ነገር ግን በጽናትህ ልክ፣ በብርታትህ መጠን ስታሸንፍ ሕይወት የምትሰጥህ ህልም አለ። ስትሻገራቸው የምትሸልምህ ዋንጫ አለ። ስታልፋቸው የምታበስርህ የድል ዜና አለ። አዎ፣ ፊትህ የቆመው መሰናክል ከግብህ የሚያደርስህን መንገድ የሚከፍት ነው። ብርታት የሚያድልህ፣ ጥንካሬን የሚያጎናጽፍህ፣ የሚሰራህ ነው። እንቅልፍ የነሳ ችግር በረከት የሚያመጣ፣ ትሩፋትን የሚያድል፣ ጥበብን የሚያጎናጽፍ፣ ደስታን የሚያስከትል ነው። ተስፋ ለመቁረጥ አትቸኩል። አቅምህን ለማጣት ከጥንካሬ ለመለየት አትጣደፍ። የደበዘዙ የህይወት ገጾች እንዳሉ ሁሉ የፍካትና የደስታ ጊዜያትም ይኖራሉ። የሽንፈትና የስንፍና ወቅቶች እንደመኖራቸው የአሸናፊነት፣ የጥንካሬና የብርታት ጊዜያትም አሉ። ሕይወት ገና ስንቱን ታሳይሃለች። መዓቱን እልፉን ታስጎበኝሃለች። በብዙ ውጣ ውረዶች ትፈትንሃለች። መዓቱን ታወርድብሃለች። ያለህን ታሳጣሃለች። ከፈተና ጀርባ ግን ሐሴትን ታድልሃለች። ከመዓቱ በኋላም በበረከት ትሞላሃለች። ያለህን ወስዳም አትቀርም። በምትኩ የተሻለውን ትለግስሃለች። በተስፋ አትደራደር። ኃላፊነትን ውሰድ። ኮራ ጀነን ብለህ በፍጥነት ከመዳረሻ ለመድረስ ወደፊት ተራመድ። የተስተካከለ ለአውሎ ንፋስ ያልተጋለጠ ውቅያኖስ የተዋጣለት መርከበኛ ሊፈጥር አይችልም። አልጋ በአልጋ የሆነ ሕይወት ጥበበኛን አይፈጥርም። ጥበብ ያለችው በፈተና ውስጥ ነው። ዕውቀትና እድገት የሚገኘው በመሰናክል ከተሞላው ጉዞ ነው። ዛሬ ፍልሚያ ውስጥ ከሆናችሁ እያደጋችሁ እንደሆነ ወቁ። ዛሬ በሕይወት እየተፈተናችሁ ከሆነ የተሻለ ነገር እየጠበቃችሁ እንደሆነ መኑ።
ከባዱን ጦርነት ያሸነፈ ጦረኛ የሚበረከትለት ማዕረግ፣ የሚያገኘው ክብር እጅጉን የተለየ ነው። ሕይወትም አብዝቶ በመፋለም ፈተናዎቿን ላለፈ ሰው የተለየ ክብርና ቦታን ትሰጣለች። በሂደት አንድ ነገር ይገለጥላችኋል። ቀላል የተባለው አካሄድ እያደር ሲያሰንፋችሁ፣ የተመቻቸው ጉዞ በሂደት ዋጋ ሲያሳጣችሁ ታስተውላላችሁ። የሚበጃችሁን ፈጣሪ ያውቃልና በመከራ መሃል ለላቀው በረከት ተዘጋጁ። ለተሻለው ክብር ራሳችሁን አዘጋጁ። አዎ ጀግናዬ፣ ሸሽተህ አታተርፍም። ተደብቀህ አታድግም። እያማረርክ አትቀየርም። ይልቅ ለየትኛውም ፍልሚያ ራስህን አዘጋጅ። መንፈስህን አጠንክር። ወደ ድል ራስህን አቅርብ። ዛሬ ካለህ የተሻለ እንደሚገባህ እመን። ያሰብከው ላይሆን ይችላል። ምኞትህ ላይሞላ ይችላል። እቅድህ ላይሳካ ይችላል። ነገሮች በፈለግከው መንገድ ላይሄዱ ይችላሉ። ነገር ግን በዚህ ሁሉ ባልተመቻቸ አካሄድ ያንተ እድገት አያቆምም። ምንም ቢሆን እየተንቀሳቀስክ ነው። ምንም ቢፈጠር የቻልከውን እየጣርክ ነው። ምንም ቢመጣብህ ወደፊት እየተጓዝክ ነው። የቆምክ ዕለት ሕይወትህ እንደምትቆም አስተውል። የተሻልክ የመሆን ፍላጎት ስታጣ እድገትህ የኋሊት እንደሚሆን አስተውል። ሕይወት በየጊዜው ዕድል በማይመስሉ አስደናቂ ዕድሎች የተሞላች ነች። ሕይወት ፈተና በመሰሉ በረከቶች የተከበበች ነች። ሁሉን በምክንያት የመጠቀሙ ድርሻም የኛ የባለቤቶቹ ነው። አዎ የትኛውም ፈተና በስተመጨረሻ የራሱ ውጤት ይኖረዋል። ማንኛውም ውጣ ውረድ በስተመጨረሻ ለድል ያበቃል። ለዚህ ነው ጽናትን እንደ ብቸኛ ምርጫ የምትወስደው። እያንዳንዱን የግል ጦርነት ማሸነፍ በአደባባይ ለድል እንድትበቃ ያደርግሃል። ሁላችንም ልክ እንደ ከባዱ ቀላልና የተመቻቸ ምርጫ አለን። ከፍተኛ ዋጋ እንደሚያስከፍለን ከአደጋ የጸዳና የተመቻቸ መንገድ አለን። ለተሻለ ስፍራ የሚያበቃንን ምርጫ የምንመርጠው ግን እኛው ራሳችን ነን። ጨለማውን መርጦ ለአስፈሪው ጨለማ የሚያመሰግን ጠንካራ ሰው አለ። ከምቾት አደጋን መርጦ በምርጫው የሚኮራ ሰው አለ። ስጋት ከሌለው አካባቢ፣ አስፈሪና በውጣ ውረድ የተሞላ አካባቢ ውስጥ ራሱን የሚያስገባ የላቀውን ስኬት የተጠማ ደፋር ሰው አለ። በምርጫችሁ ደጉ። ሊፈትናችሁ የመጣን አጋጣሚ እንደ ዕድል ተጠቀሙት። እውነት ሁሌም እውነት ነውና ይህን እውነታ ሳትቀበል ወዴትም ለመሄድ አትሞክር። ሕይወት ይክበድ፣ ፈተና ይብዛ፣ ሰዎች ይጥሉ፣ በተደጋጋሚ ውድቀት ያጋጥም፣ ያሰብከው አይሳካል፣ በሌሎች ተቀባይነት አታገኝ፣ ባለህበት ሁኔታ ምቾት አይሰማ። ከነዚህም ውጪ ሌላም ሁን። ራስህን መውደድ እስካልቻልክ ድረስ መቼም የሰመረ ሕይወት ልትኖር አትችልም። እንዴትም ዕጣ ፋንታህን መወሰን አትችልም። ራስህን ችጋራ ማድረግህ የምትመለከት ከሆነ ካንተ በብዙ እጥፍ በችግር የሚሰቃዩ፣ መኖር ሰቀቀን የሆነባቸው፣ አንዴ በልቶ ማደር ቅንጦት የሆነባቸው በሚሊዮን የሚቆጠሩ ሰዎች አሉ። አንተ ጤና ኖሮ የምትበላው ሳታጣ፣ መጠለያ እያለ ስራህን በአግባቡ እየሰራህ ገና ለገና በአካባቢህ ያሉ ሰዎች ትንሽ ካንተ የተሻለ ኑሮ ይኖራሉና ራስህን እንደ የበታችና ዋጋ ቢስ አድርገህ የምትመለከትበት ምክንያት የለም። ማንም ስለሆንክ ፈጣሪ ላንተ አያዳላም። እነርሱም ማንም ስለሆኑ ለአደጋ አይዳርጋቸውም። ሁላችንም መፈጠር ባለብን ገጽታ፣ ማንነትና ቦታ ተፈጥረናል። እንዴትም ይሄን የመቀየር ስልጣኑ ሊኖረን አይችልም። አዎ ጀግናዬ፣ ለራስህ ደህንነት ብለህ አቅምህን ወቅ። ለፈጣሪህ ክብር ብለህ እንከንህን እየቆጠርክ አትኖር። ሰው ሆኖ በእግዚአብሔር አምላክ አምሳል ከመፈጠር የሚልቅ ምን አይነት ክብር፣ ምን አይነት መመረጥስ ሊኖር ይችላል? አንዳንዶች ራሳቸውን ላለመውደድ የአፍንጫቸውን ርዝመት ይጠቅሳሉ።
ጥቂቶች የቁመታቸውን ርዝመት ወይም እጥረት ይጠቅሳሉ። አንዳንዶች የተወለዱበትን ቤተሰብ ወይም ያደጉበትን ማህበረሰብ ወቃሽ ሆነው ይገኛሉ። ነገር ግን አንድ ነገር ረስተዋል። ወቀሳና እንከን መፈለግ በፍጹም ያለውን እውነታ መቀየር አለመቻሉን። አንድ የሰውነት ክብሩ የገባው ሰው በፍጹም ከሰውነቱ ወርዶ ፈጣሪ በሰጠው ገጽና ቁመና ሊያፍርና ሊሸማቀቅ አይችልም። የወንድነት መለኪያ ርዝመት ወይም ግዝፈት ያደረገው አካል የለም። ዋናው የወንድነት መለኪያ ስብዕና፣ ወኔ፣ በራስ መተማመንና ጠባቂነት ነው። ማንም የሴትነትን ልኬት በቅርጽና በተክለ ሰውነት የገደበ የለም። ሴትነት ስብዕና ነው፣ ርህራሄ ነው፣ ብልሃት ነው፣ አርቆ አሳቢነት ነው። ከሚታየው በላይ ለማይታየው ውስጣዊ ማንነት ቅድሚያ መስጠት በእርግጥም የአንድ ሰው የጥራቱ ልክ ነው። አዎ፣ ከሰውነት ወርዶ በውጫዊ ገጽታ ራስን ማዋረድ ተገቢ አይደለም። ማናችንም ራሳችንን ማክበር እስካልቻልን ድረስ በማንም ዘንድ ክብር ሊኖረን አይችልም። ማናችንም ለራሳችን ቦታ እስካልሰጠን ድረስ ማንም ቦታ ሊሰጠን አይችልም። ባለቤቱ በአግባቡ ያልያዘውን ነገር ማን ይፈልገዋል? ማንም። ለራሳችን ከኛ በላይ የሚቀርበው ሰው የለም። ከቅርበቱም አንጻር ከልቡ ወዶ ሊቀበለው የሚችል አካል የለም። አንድ ሰው ሕይወት ከየአቅጣጫው የምትገፋው ሳያንስ እንዴት ራሱን በመግፋት ዳግም ያስጨንቀዋል? እንዴት በራሱ ላይ ጨክኖ የራሱ ጠላት ሊሆን ይችላል? አንተ ዝቅ በማለት ራስህን በማዋረድ በሰዎች ፊት በመሽቆጥቆጥ ሁሌም ከነርሱ ያነስክና ለክብራቸው እንደማትመጥን በማሳየት ካንተ ከራስህ ውጪ አንድም ሰው እንደማያዝንልህ አስታውስ። ሁሉም ሰው የሚኖረው ለራሱ ነውና መቼም ለራስህ መኖር የሚከብድ ራስህን በመናቅ ሰዎችን ለማስደሰት የምትጥር ምስኪን ልፍስፍስ ሰው ሆነ እንዳትገኝ። ክብርህን ጠብቅ። ዘመንህን ሙሉ በሰውነትህ አጌጥ። በሕይወት ዘመን ልብ ገዝተ ጊዜ ሰጥተ ስሜትህን ተቆጣጥረ ያለምንም ግፊትና ጫና ለረጅም ጊዜ ልታዳምጠው የሚገባው ሰው ራስህን ነው። ማንም መጥቶ የውስጥ ንግግርህን አያስተጋባልህም። ማንም ላንተ የግል ንግግር ግድ የለውም። ራስን ማክበር ማለት በቀላሉ ለራስ መታመን ማለት ነው። ቀላል እንዳልሆነ ግልጽ ነው። የምር እውን መሆን የሚችሉ በእርግጥ ተጨባጭ ለውጥ ማምጣት የሚችሉ የማይመስሉ ሐሳቦች ደጋግመው ሊመጡብህ ይችላሉ። ምናልባትም ያለፈው ታሪክ ከባድ ክስተቶች በትዝታ መልክ ሊታወሱህ ይችላሉ። በእነዚህ ሐሳቦች ዙሪያ ምን ማድረግ እንዳለብህ ካላወቅ ራስህን ለማክበርም ሆነ ራስህን ለማስከበር የምታደርገው ጥረት አደጋ ውስጥ ነው። በተግባር ራስህን ማክበር እስካልጀመርክ፣ በሥራ ለቃልህ መታመን እስካልቻልክ፣ ረጅሙን ጊዜህን ከራስህ ጋር ብቻ ማሳለፍ ካልቻልክ፣ ዓለም በሂደት የራስህን ማንነት እያሳጣች ክብርህን እየገፈፈች መካከለኛ ወይም ከመካከለኛ የወረደ ሰው ታደርግሃለች። አዎ ጀግናዬ፣ ራስህን አክብር። በምንም ነገር ዙሪያ የምታራምደው እምነት ይኖርሃል። እምነትህ እስከ ምን ይገፋሃል? ወደ ምን ይመራሃል? በራስህ ላይ ያለህ እምነት ምን ያህል ነው? የሐሳቦችህ ግዝፈት፣ የውስጥ ጩኸትህ ውስብስብነት ምን ያህል ያስፈራሃል? ዋናው ትግልህ ዓለምን ለመቀየር ሳይሆን ራስህን የገዛ አስተሳሰብህንና ሕይወትህን ለመቀየር እንደሆነ አስታውስ። ክብር ሰርተህ የምታገኘው መስዋዕትነት ከፍለ የሚሰጥህ እንጂ ማንም በሐዘኔታ የሚያበረክትልህ ስጦታ አይደለም። ስለ ራስህ ያለህን አመለካከት እስካልቀየርክ ምንም ነገር በሕይወትህ ሊቀየር አይችልም። ማንም ሰው የውጭ ጠላቱን ሸሽቶ ሊያመልጠው ይችላል። ነገር ግን በፍጹም ከገዛ ማንነቱ ተሸሽጎ ማምለጥ አይችልም። ወይ ራሱን አዳምጦ ፍላጎቱን ተረድቶ ክብሩን ይጨምራል፣
ወይም ራሱን እየሸሸ ሐሳቦቹን እየናቀ በታሪኩ እየተሰቃየ ክብሩን ያሳንሳል፣ ማንነቱን ያኮስሳል። ሁሌም ቢሆን ምርጫው የራሱ የባለቤቱ ነው። አዎ፣ ራስን የማክበር ጉዞ የብቸኝነት ጉዞ ነው። ምናልባትም አብሮን ከመጓዝም በላይ ማንም ተመልካች እንኳን ላይኖር ይችላል። ስለ ራሳችን የምናውቀውን እናውቃለን። ሁኔታችንን እንረዳለን። አቅማችን ይገባናል። ጥረታችን የት እንደሚያደርሰን ግልጽ ነው። መረዳት ባለብህ ልክ ራስህን ስለ መረዳትህ እርግጠኛ ሁን። ሁሌም የተሻልክ ሰው ትሆን ዘንድ የሚጠበቅብህም የተሻለ ነገር እንደሆነ እወቅ። ራስህን ለማግኘት ከሰው መለየት ካለብህ ተለይ። ከዓለም ሁካታ መውጣት ካለብህ ውጣ። ግራ ከሚያጋባህ አካባቢ ራቅ። ራስህን ነፃ አድርግ። ከራስህ ጋር ረጅም የተረጋጋ ጊዜን አሳልፍ። በምንም መንገድ ለራስ ያለህን ክብር እንዳታጣ። ውድቀት፣ ስብራት፣ ፍርሃት፣ የበታችነት የተባሉ አሉታዊ ስሜቶችና ክስተቶች በዋናነት የሚመነጩት አንተ ለራስህ ከምትሰጠው ቦታና ክብር እንደሆነ አስታውስ። ራስህን በሚገባ ማወቅ እስከቻልክና ለራስህ በቂ እንደሆንክ እስኪሰማህ ድረስ ዋናው ጉዳይ አንተ ከራስህ ጋርና ከእግዚአብሔር አምላክህ ጋር ያለህ ግንኙነት እንደሆነ ወቅ። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወትህ ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ህመም ይኖርብሃል። ለትውስታው እድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍል ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የህይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት እድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ እድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት እድል እጅጉን የጠበበ ይሆናል። ትውስታ ከእውነታ አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የህይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የህይወት ጣፋንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ህይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር።
ዛሬም የትናንቱ ቦታ ከሆንሽ፣ ዛሬም እንደ ትናንቱ የምታስቢ ከሆነ፣ አሁንም ያለፈ ስህተትሽን ከደገምሽ፣ አሁንም በቀድሞ ማንነትሽ ከቀጠልሽ፣ ዛሬም ታሪክ ራሱን እንደሚደግም ወቂ። ስህተትን በስህተት ጥፋትንም በጥፋት አታጠፊውም። ማንም ይሳሳታል። ከስህተቱ ተምሮ ካልታረመ ግን አንድ ቀን ያ ስህተቱ ራሱን ያጠፋዋል። ሁሌም በተጎጂነት ስሜት ማልቀስ አያዋጣሽም። ዘውትር ተጠቂ እንደሆንሽ ማሰብሽ ትርፋማ አያደርግሽም። አጠፋሽም አላጠፋሽም፣ በደልሽም ተበደልሽም፣ ራስሽን ድጋሜ እዛው ሁኔታ ውስጥ ካገኘሽው ነገሮች ይባስ እየከፉ እንደሚመጡ ወቂ። ሴት ልጅ ለሴትነቷ ተገን፣ ለማንነቷ ተቆርቋሪ፣ በራስ መተማመኗንም የማታስቀድም ከሆነ ከውድቀቷ በላይ ስለ ውድቀቷ አብዝታ የምታስበውና የምትጨነቀው ነገር ይበልጥ ዋጋ ያስከፍላታል። በምንም አይነት አስከፊ ህይወት ውስጥ ለፊ፣ ነገር ግን ከምንም በላይ በምንም አይነት መንገድ ወደዛ ህይወት ድጋሜ እንደማትመለሺ ለራስሽ ቃል ግቢ። ትግኒት ታሪክ ራሱን ይደግማል። ያንቺም የውድቀትና የኋሊት ጉዞ ይቀጥላል። ይህ እንዳይሆን ከፈለግሽ ለራስሽ የምትሰጪውን ቦታ አስተካኪ። በራስሽ ማዘንና ተስፋ መቁረጥ ካልፈለግሽ ታሪክሽ ታሪክ እንዲሆን ተይው። የቀደመ ልማድሽን ይዘሽ የቀደመ አቋምሽን እያራመድሽ ውጤታማ ያላደረገሽን አካሄድ እየተከተልሽ ሙሉ ህይወትሽ አይደለም ስለ ራስሽ ያለሽ አመለካከት እንኳን በቅጡ ሊቀየር አይችልም። ራስሽ ላይ ሙሉ ስልጣን እንዳለሽ አስታውሺ። ራስሽን እስካልገደብሽው ድረስ ያለፈውን ጥፋትሽን መሻር፣ ስህተትሽን ማረም ትችያለሽ። ማንም ሳያስርሽ በገዛ አስተሳሰብሽ ታስረሽ አትቀመጪ። ለአዲስ ከባቢ ራስሽን አጋልጪ። የተለየ ነገር ለመልመድ ሞክሪ። ራስሽን ፈትኚ። በመከራ ውስጥ ዋነኛዋን አንቺን አግኛት። በእድገት ጉዞ ብትፈልጊውም መልቀቅና መተው ያለብሽ ልማድና አመለካከት እንዳለ ወቂ። ተግናዬ መጥፎ ትናንት ላይ ሆነ የተሻለ ነገር አትጠብቅ። የተሻለ ቀን ይመጣ ዘንድ በቅድሚያ አንተው ራስህ የተሻልክ ሁን። ማንም በድሮ በሬ ያረሰ የለም። በትናንት ታሪክ መመጻደቅ ወይም ማልቀስ አቁምና ዛሬ በምትኖረው ህይወት አሁን በምትገነባው ማንነትና የምትፈልገው የህይወት ደረጃ ላይ አተኩር። ሰውነትህ ብቻ ከትናንቱም ሆነ ከዛሬው ስፍራ የተሻለ ስፍራ ላይ ሊያደርስ እንደሚችል ወቅ። ተመኝተህ ብቻ አትተወው፣ እርምጃ ጀምር። ፈልገህ ብቻ አታቁም፣ ወደ ተግባር ግባ። መጥፎ ታሪክህን ተፋታው። አዲስ የሚያኮራና የሚያስከብርህን ታሪክ ወደ መስራት ግባ። እያወቅ የትናንት እስረኛ የወደፊትህም ጠላት አትሆን። የራስህን የህይወት ታሪክ በቻልከው ልክ አሳምረህ ለመጻፍ በከባዱ መንገድም ቢሆን ራስህን ብቁና ብርቱ አድርገህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ